ጋሽ ከቤ ዳንኤል ተመስገን ተፈሪ ተፈራ ተዘራ ተደስታ አበራ አለም አቤት ቅር እንዳይልግንሽ አራዳለኝ ወንድ ልጅ ማታ ከብር ሴት ልጅ ሴት አይደለች እንዴት አዎ ሰላም ፋሚሊዎች እንዲቆይታችሁ አንዴ ከርማችኋል። እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮችን ሰብሰብ አድርገን መተናል። አብረን ሪያክት እናደርግባችኋለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቪዲዮን ተመልከቱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ስር ማስቀመጣችሁን እንዳትረሱ። ወደ ቪዲዮ ይሄን አመጣጥ መች አጣሁት። ማየት ነው፣ ዝም ብለን ማየት ነው። ለምንድን ነው የመጣችሁ ልትለን ነው ደግሞ አመጣጡ ደግሞ ሮማንቲክ ነው። በጣም ወዳኛ አይመስልም። ሊሆን ይችላል። ምን ታውቃለህ? ሊሆን ይችላል። አንተ የትምህርት ቤት ሴቶችን ጸባይ አታውቁም። ይኸውልህ ወይ 5 ብር ወይ 10 ብር ልትጠይቀኝ ነው። እናቴ ትሙት ከዚህ አያልፍም። ኧረ ማለት በፓሲታ ይዛለህ አዚዘናል። መጣች ጆዬ ወይ አለው 5 ብር አላልኩም? ወይ 5 ብር ወይ 10 ብር። ኧረ ደህና ብር እንኳን ጠይቁ። በደንብ ነው የበላችሁ ሙዳችሁ ማለት ነው። ከኔ በፊት ግን ስንት ሴቶች ነበሩ ህይወት ላይ? እኔ ካንቺ በፊት ማንንም ሴት አላቅም፣ ወደፊትም ማወቅም አልፈልግም። የመጀመሪያም የመጨረሻም እንድትሆኚ የወንዶች ኩራት ማለት አንተ ነህ። አንቺስ ግን እኔ ብነግርህ ግን ትታየኝ አትሄድም። ለምን ትቼሽ እሄዳለሁ? እኔ ያለፈ ህይወትሽ ለኔ ምንም ለኔ ዋጋ የለውም። አዲስ ህይወት አሁን ከኔ ያለፈ ህይወትሽ ዋጋ የለውም። እስቲ ነህ ትንሽ አይ ንገሪኝ። ኧረ ንገሪኝ። ኧረ አጀንዳ ሆነ ወጣችሁ። ጋሽ ከቤ ዳንኤል ተመስገን ተፈሪ ተፈራ ተዘራ ተደስታ አበራ አለም አቤት ቅር እንዳይልግንሽ አራዳለኝ አሌክስ ሹፌሩ አሌክስ ደላላው አሌክስ ተማሪው ቢኒያም ዱርዬው ቢኒያም የኛ ሰፈሩ ሀብቴ ብስራትን ታውቀዋለህ መሰለኝ። ብስራት ፈንታው ሚኪያስ ተራ አስከባሪው ሚኪያስ ሐዋሳ ሚኪያስ የድሬው ማለት ያላስታወስኳችሁ ማለት አረ በደንብ ይኖራል። ያላስታወሰችሁ ምን ይኖራል? ከሙታን ነው እንጂ እኮ የቀረሽ ሰው እኮ ጨርሰሻል። ግን የሞተ ነው እንጂ ሰው እኔ እንደውም ማለት ነው ስገምት የዚህ ሳምንት ተረኞቹ ብቻ ይመስለኛል አሁን የተናገረችው የዚህ ሳምንት ተረኞች ብቻ። አስቡት ደግሞ የህይወቷን ሙሉ ቢሆን ደግሞ በቃ ተጽፎ አያልቅም ነገር እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪ እንዴት እንደምወድሽ እኮ ይኔድ ኤክስ ምን አስደነገጠሽ? ኤክስ እኮ ይልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር እኔ አባት ማሳለፈለት ከመከራ እኮ ነው አላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ልጅ አንቺን ያናቅ። በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ማን ተነሽ አንቺ እናቱ የሲኦል ወላፈኑ ያቃጥላል እሳቱ ገረፈው እሳቱ የኔ ደስ ይቀፍኝ የኔ በረዶ አበረድሽኝ እኮ እናቴ የኔ ወይና አደጋ ነይ ሲኦል በር ላይ ምን እንሰራለን? እንሂድ ያቺንም አንድ ቀን እንደዚህ ማለቱ አይቀርም። የጊዜ ጉዳይ ነው። ልክ ዛሬ እንዳለችው እንዳምሮ ጋር ልፍሪድ ንቀለች ተፈነከተናለች። ምን አይነት ሴት መስበር እንደማይቻል ታውቃላችሁ? ሁሉንም ችግሯን በሚያምር ፊት የሸፈነች ሴት አልቀሳ እንባዋን ጠራርጋ ምናምን በምንም አታውቁባት አይነት ሴት ያንዳንዱ ችግር ውስጥ መልካም ነገር የምትፈልግ ሴት ዛሬ ትንሽ ያለቀስኩት ሜቢ ነገ እኮ ብዙ እንዳላለቅስ ይሆናል እግዚአብሔር ይመስገን የምትል ሴት ዛሬ ትንሽ የከፋኝ ነገ ብዙ እንዳይከፋኝ ይሆናል ምናምን የምትል ሴት እሷ ወይ ነው ሰብሯት ከሁሉም ህመም እኮ መልካም ነገር የምትፈልግ ሴት ናት። በምንም አለች ግን እንደዚህ አይነት ሴት አለች? ኧረ እኔ ግን ያለች አይመስለኝም። ወይ ከመቶና ወይ ከ200 አንድ ካልሆነች እንደዚህ አይነት ሴት እኔ እንጃ። አቺ ልንገርሽ ብዬ ነው። ምንድነው እንትራይ ባለፈው አብረን አንድ አይነት የሆነ ያሰፋነው ቀሚስ አልነበረም? እንደዚህ አይነት ሆኖ ረዘም ያለ እና ይወብዳር ለብሳልሽ አይደል ዛሬ? አቻ አሁን ነው እየቀዳችበት አይደል? እዛ አሁን እኮ እንስራዬ እዛ ዛፉ ስራ አጋድሜ ነው እኮ የመጣሁት። ልንገርሽ እስቲ ጀምበኝ አይው አቻውቀሽ እንደሆነ እንጂ እኮ ዝም ብለሽ እንስራ አጋድሜ የመጣሁ ነው እየተጠራሁ ነው። ይው ታላመንሽኝ እንጂ እንደዚህ ሄደሽ የሰው ልብስ ለብሶ ውሃ መቅዳት አለ እንዴ? ለአመት ባል ብላሽ አይደል የወሰደችው? እሰይ ችጋራም ለነገሩ ከወንድ ተቀብለሽ ስላሰፋሽ ነው። ምን ያልቆረቁ ለፍታ ስላላመጣችሁ አገባሽ ራስሽን ይሰጣው ጉርጓድ ግቢ እሰይ እንካፍ
አቺናን ምንድነው እየበላሽ ያለሽው? ምርጥ በርገር ቀርበልኝ በጅ እያማኩ ምርጥ በርገር። አንቺ ሙድ እያየሽ ነው እንዴ? መልክ ትሰሪያለሽ እንዴ ነው ላይ? እና አይስታ አነባበሩ ይመስላል። ይሄ ምን አይነት ይጠይቀኛል? ምን አይነት ትውልድ ነው? በክታብ ኢስታ ዳቦ በኋላ ምን ይመስላል? እና አንቺ ዳቦ በኋላ ለምን ነው ግን ዳቦ በኋላ መበል? አሁን እዛ ጋር ፍርፍር ምናምን ቀርቦ ነበር። እንደዚህ አይነት ታናሽ ቢኖራችሁ ግን እንደዚህ አይነት መልስ በቃ እኩል አላ ከኛ እኩል ቢያወሩ ምናምን ነገር ዝም ትላላችሁ? ፈልጌ ነው በርግጥ አሁን ኑሮን በማረው ባላማረው ምን ጥቅም የለም። ኑሮን ለምን ታማሪያለሽ? በቃ በላለሁ ሰው ያገኘሁት ነው መጣርገው ብራዘር ያገኘሁት ነው መጣርገው። ያገኘሽውን ጥራጊ የሆነ ቀን ሲያልፍልኝ ማለት ነው ናኑ ለታታ ያልፍልኝ ማለት ይኸውልሽ እኔ ሪል ነው የምነግርሽ ሲያልፍልኝ ማለት ነው ናኑዬ በቃ ድልቅቅ ያለ ነገር ነው። እሺ ምጋብት በርገርማ እንዳማረሽ አይቀርም። እንዳማረኝ ኧረ አምሮቷን የሆነ ቀን ሸፈነላት። ኧረ ተው ምንም አያማረርኩኝም። ይሄን ዳቦ ወደ በርገር ቀይሯል። ወደ ዱለት አትቀይሪው። ስለዚህ ዝም ብሎ መዋጥ ነው። አና ተቀበላለሽ በቃ እሷ አመጭ ዛሬ ላትመጣ ነው እንዴ? ዛሬ ጉዷን ነው የምናየው። ደሞዝ እንደሆነ እኩል ነው የገባኝ። እንደለመደችው የለኝም ብላ በእኛ ምን ሊያረጉ ነው ዛሬ ደግሞ? ሃይ ጓደኞቼ እንዴት ናችሁ? በለዋ 4 ሺህ ብር አዋተን ዛሬ ፈታ እንበል። እኔ የለኝም ለእናቴ ያረሽ ብልክ ያለ ምን ያስቃችኋል? እናንተ ለቤተሰቦቻችሁ ልካችኋል? 4 ሺህ ብር ተላካ አልተላካ ምን ይጠቅማል? በትንሹ ያልታመነ በትልቁ አይሾም። አንተ ካለ ከትንሹ ካላካፈልካቸው ሚሊዮኖች ቢኖሩ አታካፍላቸው። ምን ነው ቢን ያሽቃበት ካለ ክፈልላታ እኮ አላሽቃበትኩም። ባይሆን ካለኝ ለቤተሰቦቼ ማካፈል እንደነበረብኝ አስተምራኛለች። ተነስ እንሂድ ተነሱ ባካችሁ። ኧረ እንሂድ በቃ። ይቅርታ ችግር የለውም አታስቢ። ባይሆን ነይ ባለንም ቢሆን እርጥብ እንበላለን። ኧረ እርጥብን ቀለል አድርጋ አውርታት ነው ስንት እንደገባ አላወቀም። እና ለእናትሽ አትነግሪያትም? እናትሽን ልትዋሻት ነው? ወይኔ! ኧረ እኔ እነግራታለሁ። ኧረ ማዘሯ ላይ ድራማ እየሰራች ነው። ጀለስ እንዴ! የሆነ ነገር ግልጽ አድርገሽ ከነገርሻት ማለት ነው ምንም ነገር ነው ማትከለክልሽ። አዎ በጣም ስማርት ናት እናቴ ነው የምልሽ። አሁን እሺ ሌላስ? ዛሬ የቤት ልደት እንደሆነና ፕሮግራም እንዳለብን እስከ 4 እስከ 5 ሰዓት እንደማመሽ እነግራታለሁ አይደለ? እሺ ነው የምትለኝ? አዎ እንደውም ብር ራሱ ትሰጠኛለች ነው የምልሽ እና አዎ በመነጋገር ነው የምታምነው እናቴ። ውያው በጣም አራድዬ ናት። አዎ ማይ መጣሽ እንዴ? አዎ መጣ። ምንም አልሰማችሽም? ባይዘው ዛሬ የቤት ልደት ነውና ፕሮግራም አለ። እስከ 4 ሰዓት ላመሽ ይችላል። ምን ችግር አለው ላንቺ? የለውም ሂጂ። አዎ ሂጂ ችግር የለውም። እንደውም ቆይ አቤት አቤት ለአንዳንድ ነገር ይሆንሻል። ይሄንን ያዥው። አዎ እኔ ውሸት ነው የማልወደው። የሚገርም ትወና ነው እናትየዋ ላይ የተወነችው። 10 ከ10 ሰተናታል። ይመችሽ። ወንድ ልጅ የማታከብር ሴት ልጅ ሴት አይደለች። አሬ ይቅርታ እዛ ጋር ካሜራ አለ። ጥያቄ ነው ይደብርሻል? አይደብረኝም። እሺ እኔ ናት አንድ ጥያቄ አለኝ። ከመለስሽልኝ 2000 ብር እሸልምሻለሁ። የምር ነው? አዎ እሸልምሻለሁ። እሺ ጥያቄውን መሰለሽ ለኔም ለፋሚሊዎችም አንድ እውነት የሆነ ነገር ንገሪኝ። ወንድ ልጅ የማታከብር ሴት ልጅ ሴት አይደለች። እንዴት? አዎ ወንድ ልጅ በህይወት በጣም ብዙ ፈተና አለበት። ሰው የኔም አባት ወንድ ነው። ስለዚህ ወንድ ልጅ መከበር አለበት። አረ ወይኔ! አረ ያልጠበቅኩት መልስ ነው ፋሚሊ። እሺ ያው እንግዲህ እንደሰማችሁት ነው። ሁላችሁም ኮሜንት ላይ ልክ ናት ትሸለም ካላችሁኝ እዚህ ቦታ መጥቼ እሸልምሻለሁ ማለት ነው። አያሳፍርሽም ብዬ አስባለሁ። መልካም ነው። በነገራችን ላይ እዚህ ላይ መጨመር እንፈልገው ነገር ወንድ ስለሆነ ወይ ሴት ስለሆነች ምናምን ነገር ሳይሆን ክብር ለሚገባው ብቻ ነው ክብር መስጠት ያለብን። በጾታ ለይተን ክብር መስጠት አለብን ብዬ አላሰብም። ወንድ ስለሆነ ሴት ስለሆነ ሳይሆን ጀስት ክብር ለሚገባው ክብር እንሰጣለን። ክብር ማያስፈልጋቸው አይነት ሰዎችም አሉ። ለነሱ ደግሞ ኦቨር ክብር ይነሳል ማለት ነው። መገፋትን የመሰለ መጥፎ ጥሩም ነገር የለም። መጥፎነቱ ለጊዜው መፈጠራችሁንም ልጠሉ ትችላላችሁ። ለጊዜው ደግሞ ቀለል አድርጎ አወራው ባክ የሰው እጅ ላይ አንሸራቶ አቃፊው ፈጣሪ እጅ ላይ ይጥላችኋል። ያኔ ትወዱታላችሁ። ወድቀን ላንነሳም እንችላለን እና እንደ መውደቅ የሚደብር ነገር የለም። ላለመውደቅ መጣር ነው በቃ ዋናው ፖይንት ብዬ ማሰበው እና ከወደቅም በኋላ ራሱ መነሳት ላይኖርም ይችላል እና ጸሎት አድርገን ለመነሳት መሞከር ነው ብዬ አስባለሁ።
ያዕቆብ ሰፈር መጥቻ አሳውኝ። ወይ ወንድሜ አንድ ነገር ጠይቅህ። ምንድነው? ጠፍቶብኛል። አላውቅም። ወይ ኧረ በእናትህ ሰልጠኝ። ጭራሽ አሰማት አላውቅም እኮ ነው የምልሽ። አይ ሞቅሻለሁ። ሞቅሽ ልስጥና በእናትህ እያለው ቤት አሳየኝ። ሞቅሻለሁ? ነሽ ኧረ እቺ ትሬንድ የሰሞኗ ትሬንድ ግን ልጄ ምን እየሆንክ ነው? ምኑ ምንድን ነው ይሄ? ሙዳችሁ እኮ ነው። የምን ሙድ? እንደዚህ ነው ሙዱ። ምንድን ነው? ካሜራማኑ ካሜራማናችን ነው። በቃ እንደዚህ እየተቀረጽን ነው። እና ሙዳችን እናራምደው። ሰላም ነው። እንደምነሽ አለን ማስታወቂያ እኮ አይቼ የሰራተኛ እንፈልጋለን የሚል እና ሰራተኛ ለመሆን ነው የመጣሽው? አንቺ ሰራተኝነት ምን ያንሰኛል? ምን ያንሳታል? አይ እንደዚህ ማለት ሰራም ነው። እጅ እግር ካላት እኮ ኖርማል። እሺ እኔማ ጥፍሬን ተሰርቼ የግሪን ጥፍሬን ተሰርቼ ቅንድቤን ተቀድቤ ሜካፔን ተቀብቼ ፀጉሬን ተሰርቼ የምሰራው ሙች አለበዛማ አይጥምልሽም። ሙች አሁን ምን ትችያለሽ? ከምግብ ማልችለው ነገር የለም። ምን ትችያለሽ? መኮረኒ እችላለሁ፣ ሊጥ መለጠጥ እችላለሁ፣ ኢንዶሚ በቀይና በወጥ መስራት እችላለሁ፣ እንትን ውሃ መቅዳት እችላለሁ። ውሃ መቅዳት ከቻለችማ ትቀጠራ። መጥበስም እችላለሁ። ምን ይከብዳል? መጥበስም እችላለሁ። ኧረ በጣም ፕሮፌሽናል ነሽ። እንዴ? አዎ እዛ ውጭ ሀገር ተምረን ስንመጣ በጣም ተምረን ነው። የት ሀገር ነው የመጣሽው? እዛ ዘይዘርላንድ ይባላል። በቃ እዛ ፒኤችዲ ዲኤችዲ በዚህ በቃ እዛ ሙሉ ዲግሪያችንን ሸምድደን ነው የመጣው። እንግዲህ አንዳንድ መስፈርቶች አሉኝ። ወደውኛል እርግጠኛ ነኝ። መስፈርቶች እንግዲህ ያው ማታ ቲክቶክ ላይቭ ስለምገባ ምንም አይነት ረብሻ አልፈልግም። ሁሉም ሰው ጸጥ እንዲል ለምፈልግ እንደ ሀሳብ ይወጡላት ወይ ማታ ይወጡላት እነሱ። እናም ደግሞ የራሴው ዋይፋይ ብፈልጉም ካርድ ብቻ የሚያስጠቅመኝ ማታ ፈልጋለሁ። ጣጣ ችግር የለም። እና ይሄ ልብስ ማጠብ በእጄ ስለማላጥ ጥፍሬንና የግሬን ጥፍር ስለምታሰሩኝ መንገድ ብቻ ምን አልፋሽ በጣም ብዙ ማሽን ይገዛል። በእጅ የሚሰሩ ነገሮች አልፈልግም። ኧረ እባክሽ እስከዚህ አመዳ ምን ማለት ነው? ምን ማለት ነው? አመዳ ቀረቦት ኧረ በደንብ ነው የቀረበው። አመዳ አልቀሩም። ማን አንተ ኤፍሬም? አቤት ማዘር። እኔ የምልህ እንደው አግባ ስትባል ነውር መስሎ እንዲህ ከሰኞ እስከ ዓርብ ሴቶችን እንዳርባ ቀጅ ታመላልሳቸዋለህ አይደል? ኧረ አስበሉት እኮ ማዘር እንዴ! አንተን የቆሻሻ ጋርቤጅ ማውጣት እኮ ነው የፈተኝ። ላስቲክ እንዳለ ላስቲክ በላስቲክ ማዘር ያው ቤት ኪራይ አልደረሰም። እሱማ ገና ነው። ወይ እንደው ለቡና ያዝ ያርጉት። ያን ያክል እንደው እናትህ አይደል ነው ከኔ አትወስድ። ምን ችግር አለው? በላ እንተ ሰው ልትሆን ወራዳ እኔ መለፊላ እንደው ይሄ አብሮ ያደገን ሰው ማለት ብዙ ነገር አብሮ ያሳለፈን ሰው እንደዚህ ቀጥታ ትሸታለህ ማለት ከባድ ነው አይደል? በጣም ከባድ ነው። አሰብኩ ቀለል አድርጌ የምነግርበት መንገድ መፍትሄ ለሰው ነው አይደል? አብሮ ላደገ ሰው ቀላል አባይኛ ጣናይኛ ምናምን ውሃ እኮ አይፈጅም አይገልም እኮ ውሃ ምናምን እያልክ ነው ቦሙዳላ እንደዚህ ቀጥታ ለወዳጅ ቀላል መፍትሄ ነው። ቀለል አድርጌ የምነግረው ሊገባው ይችላል። አባይኛ ጣናይኛ ውሃ አይገልም። ልክ እንደዚህ እያልክ ንገረው። ልክ እንዳሁን እንዳልኩ እያልክ ንገረው። ጸዲ መፍትሄ ነው ያመጣው። በጣም አሪፍ። አባየኛ ጣናኛ ውሃ አይገልም እኮ ለኔ አይደለማ ያልኩህ እኮ ሄደህ ስትነግረው እንደዚህ እያልክ ንገረው። ለሱ አይደል እኮ አባየኛ ጣናኛ ውሃ አይገልም። ቀላል አማርኛ ናት። አንተማ እኔ ነው እንዴት በዚህ ሰዓት ትመጣለህ? አታስቢ፣ ችግር የለም። ምሳ ሰዓት እንደሚመጣ ታውቃለህ? እድሜ ለሱዳኑ አባመላ ይኸውልሽ፣ እቺን በግራ ብብት ያዛት ብሎኛል። ከዛ በኋላ ባልሽ ቢመጣ ራሱ አይ እና ከአንድ ደቂቃ ወደ አንድ ሰዓት ያሸጋገረኝ ማን ሆነና? እኔ ግን አላማረኝ። ችግር የለውም። ወይኔ ጉዴ! ኧረ ተደበቅ። ችግር የለም። ይሄ ያለ እንዴት ነህ? ምን ሆነሽ ነው? ምሳ ላምጣልህ? አዎ ምሳ እፈልጋለሁ። ግን እዛ ጋር ምንም አይታይም። ምንም የለም። እርግጠኛ ነህ? ሰው ምንም አይታይም? ኧረ ምንም አይታይም። ሰላም ነሽ ግን አንቺ? እስቲ በስመ አብ ወወልድ ወመንፈስ ቅዱስ ራስ በላው በጠራራ ፀሐይ በስመ አብ ወልድ ትላለህ። አይ በስመ አብ ኧረ ደግ
አማተበባቸው እኮ ጨረሰው። ስማኝማ ፍቅር ቁርስ ምን እንብላ? ይሄው እዛ ጋር 100 ብር አለልሽ። ውሰጂና ዳቦና እንጀራ ገዝተሽ ፍርፍር ስሪ። ፍቅር ደግሞ ሁልጊዜ ጣጣት ፍርፍር ብቻ ነው የምንበላው እንዴ? ለዛሬ ብቻ ነው እሺ። ነገ ጠዋት ደስ የሚል ቁርስ ጋብዝሻለሁ። አውቄ ነው እሺ። እኔ ፍቅር ካንተ ጋር ምንስ በልቼ ባድር? አሁን እችን ወሬ ቁርስ እየበላን እናውራት። እሺ ገዝቼ ልምጣሽ። ፊልም ላይ ያለችው ፍቅር ናት። አንቺ ግን የሚገርመው ነገር ደሃ ወንዶች እንዴት ነው ቆንጆ ሴት የሚሳካላቸው? ስሚኝማ እናት፣ ስም የኔ ቆንጆ፣ አንቺን የመሰለ ቆንጆ እዚህ ቤት ውስጥ ማየት እንደ አንድ ሀብታም በጣም ያመኛል። አመሰግናለሁ። እዚህ ቤት ያለው ፍቅር ፈውስ እንጂ ህመም ሆኖብኝ አያውቅም። የደሃ ቀብራራ ወደ ሰማይ ያራሉ። ደሞ አላማፈራችሁ ምን ያሳፍረናል? ባይሆን የህይወትሽን ምርጥ እድል ልስጥሽ። እኔ ህይወትሽን ልቀይርልሽ። የኔን ህይወት ከመቀየር በፊት መጀመሪያ አስተሳሰብህን ቀይርሽ። አስተሳሰብህን ቀይር። እንዳይቆጭሽ አይነት እንዳይቆጭሽ። ምን ሆነሽ ነው? በጣም ቆየሽ እኮ። ምንም ፍቅር ብዙ ሰው ስለነበረ ነው ሱቅ። በነገራችን ላይ እንደዚህ አይነት ፍቅር በጣም የተወሰነ የለም ማለት አይቻልም፣ ግን በጣም በቁጥር የሚቆጠር ወይ 10ም ሊሆን ይችላል በአለም ላይ 10 ብቻ ሊሆን ይችላል በአለም ላይ እና ኦልሬዲ እየተመናመነ ያለ ነገር ነው ብዬ አስባለሁ። በእርግጠኝነት ከተወሰነ ጊዜ በኋላ ደግሞ ታስብበታለች ብዬ አስባለሁ። ይሄን ሰውዬ እንዴት ነው ልደውልለት ወይ ቁጥር ልስጠው ማለቱ አይቀርም። ሰላም ነው ባሉ። ሰላም ነው። እንዴት ነው? ዘይት 5 እንቁላል፣ 5 ኪሎ ምስር፣ 5 እንጀራ፣ 5 ኪሎ ዱቄት አለ እንዴ? ሁሉም አለ ጠራው ይኑሩ ይኑሩ። አዱ የትያን ማለት እንደሆነ ለአንዳንድ ነገር ፈልጋችሁ አሉ እንዴ? አሉ ቤት ናቸው። አከራይ ማለት አሉ ይኑሩ በቃ ይኑሩ። ያማቻለን እንትን አለ እንዴ? ምንድን ይሄ እንትን ምን ልል ነበረ? ባለፈው እንጀራው እኮ እንትን ነው ትንሽ አመመኝ። የጤፍ እንጀራ አለ። የጤፍ ነው። አዎ የጤፍ ነው አለ። ይኑሩ ይኑሩ። የኛ አይደላችሁ እንዴ? አንተ ምንድን ነው የፈለጋችሁት? እንትና ኑግ አለ አለ። ኑግ ራሱ አለ። አዎ ይኑር። መጣው ታሾፋለህ እንዴ? ታሾፋለህ ወይ? በስራ እየቀለደ እኮ ነው። በለ እዚች ጋር አንተ ብትደርስ እንዳላይ ስለ እግዚአብሔር ስለማረ ምን ፈልጋችሁ ነው? ቆይ እንዴ ብር ፈልጋ አይናፋለም። በትክክል አታይኩም እንዴ? ምን እየሆናችሁ? አዲስ ፈራሚዎች ናቸው። ብር ፈልጋችሁ ነው? ስለ እግዚአብሔር በገብርኤል ብር በጣም ምን ስለለማኝስ ነን። አይናፋር ገና እየጀመርን ምናምን አበረታቷቸው። እንግዲህ ፋሚሊዎች የዛሬ ቪዲዮ የተመለከታችሁት ይመስሉ ነበር። እንደወደዳቻቸው ምንም ጥርጥር የለኝም። በቀጣይም አሪፍ ቪዲዮችን ይዘን እስከምንመጣ ድረስ ይመቻችሁ።